ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። በአንድ ጸጥተኛ መንደር ውስጥ ሲሚታ የምትባል ቀናና አስተዋይ ሴት ከአባቷ በወረሰችው መጠነኛ ቤት ውስጥ ትኖራለች። የአትክልት እንክብካቤ እጅግ ስለምትወድ ግቢዋ በተለያዩ ተክሎች የተሞላ ነው። ከአጠገቧ ጎረቤት ሆኖ የሚኖረው ማሊ ደግሞ የሟች አባቷ የቅርብ ጓደኛ ሲሆን አባቷ ከመሞቱ በፊት ሲሚታን እንዲንከባከብላት አደራ ብሎት ነበር። ሁለቱ ብዙ ጊዜ ተክሎችን አብሮ በመንከባከብ ጊዜያቸውን ያሳልፋሉ። ሲሚታ ፓንካጅ ከተባለ ሰው ጋር ትዳር መስርታለች። ግንኙነታቸው የተጀመረው በአብዛኛው በባሏ ቁንጅና በመማረኳ ነበር። ውበት ለአይን ነው፣ ባህሪ ደግሞ ለልብ ማለት ይሄኔ ነው እንግዲህ። ልጁ መልከ መልካም ቢሆንም በተግባር ግን ለትዳር የማይረባ አንድም ፍሬ የማይጠቅም ቁማርተኛና ቦዘኔ ነው። በዕለት ተዕለት ህይወቱ ፓንካጅ ገንዘቡን በቁማር የማባከን መጥፎ ልማድ አለው። አንድ ቀን ባሏ ከቤት እንደወጣ ሲሚታ በኩሽና ውስጥ እያበሰለች ሳለ ከአክስቷ ስልክ ይደወልላታል። አክስቷ ልጇ ሻሉ በሲሚታ መንደር ውስጥ አዲስ ስራ ማግኘቷን ነግራት የራሷን ቤት እስክታገኝ ድረስ ለጊዜው ከሲሚታ ጋር እንድትቆይ ጠይቃታለች። ሲሚታም በደስታ ተስማምታ ወዲያውኑ ክፍል ታዘጋጅላታለች። በሌላ በኩል ደግሞ ራታን የተባለ የፖሊስ መኮንን ለገላ መታጠቢያ የሚሆን ውሃ ለመቅዳት በረጅም ሰልፍ ውስጥ ተሰልፎ ይታያል። ይህንን የዕለት ተዕለት ስቃይ ለማስቀረትና የተሻለ አፓርታማ ለመግዛት ሲል ብዙ ገንዘብ ለማግኘት ይወስናል። ከዚያም ወደ ስራው ሄዶ ጋንጀንድራ የተባለ ባለጸጋ ነጋዴ ወደሚያስተዳድረው ባር በመግባት ከተለመደው በላይ ከፍተኛ የጥበቃ ገንዘብ ይጠይቃል። ጋንጀንድራ በጣም ባይደሰትም ያለ ብዙ ክርክር ገንዘቡን ይሰጠዋል። በተመሳሳይ ሰዓት ፓንካጅ ለስራ ቦታው መገኘት ሲገባው በጋንጀንድራ ባር ውስጥ ቁማር እየተጫወተ ነበር። ቁማሩን ከተሸነፈ በኋላ የዕዳው ክምችት ስለበዛበት ጋንጀንድራ አስጠርቶ ያስጠነቅቀዋል። ፓንካጅ ግን ዕዳውን በሙሉ ለመክፈል ቃል በመግባት የሲሚታን አባት ቤት አሳምኖ ለመሸጥ ያቀደውን ሚስጥር ያካፍለዋል። ጋንጀንድራ በዚህ ሀሳብ ተማርኮ ቤቱን በቀጥታ ለሱ እንዲሸጥለትና እሱ ደግሞ መልሶ ለልማት ፕሮጀክት በከፍተኛ ትርፍ እንደሚሸጠው ይነግረዋል። ፓንካጅ ከሲሚታ ፈቃድ እስካገኘ ድረስ ወዲያውኑ ይስማማል። ወደ ቤት ሲመለስም ቤቱን እንድትሸጥ ሲሚታ ላይ ከባድ ጫና ያደርግባታል። እሷ ግን የአባቷ ትዝታ ያለበት ስለሆነ እምቢ ትለዋለች። ጭቅጭቁ ሲበረታ የፓንካጅ የአስም በሽታው ይነሳበታል። በፍጥነት የመተንፈሻ መሳሪያውንም ይፈልጋል። ምንም እንኳን የእሱ ባህሪ ጨካኝ ቢሆንም ሲሚታ አሁንም በከፍተኛ ሁኔታ ታስብለታለች፣ በጥንቃቄም ታረጋጋዋለች። በማለዳም ሲሚታ ባሏን ቀስቅሳ ሻሉን ከባቡር ጣቢያ እንዲቀበልላት ትልካለች። ፓንካጅ ሄዶ ሻሉን ከረጅም ጊዜ በኋላ ሲያያት ይበልጥ ውብ በመሆኗ ይገረማል። አብረው ወደ ቤት ይመለሳሉ። ሻሉም ሲሚታን በደስታ ታቅፋታለች። ሻሉ በመጀመሪያ የስራ ቀን ማታ ላይ ወደ ቤት ለመመለስ መኪና አታ ስትቸገር ራታን በአጋጣሚ አይቷት በውበቷ ይማረካል። እርስ በርስም ስምና ስልክ ከተለዋወጡ በኋላ ራታን ወደ ቤት ይሸኛታል። ቀናት እያለፉ ሲሄዱ ሻሉ ከፓንካጅ ጋር አብራ ወደ ስራ መሄድ ትጀምራለች። ይበልጥ እየተቀራረቡ ይሄዳሉ። ፓንካጅ የፍቅር ስሜት ሲያሳያት ሻሉ ምላሽ ትሰጣለች። በተመሳሳይ ሰዓት ከራታን ጋር ብዙ ጊዜ እያሳለፈች ፍቅረኛ ማቾች ይሆናሉ። በአንድ በኩል ከባልየው ጋር በሚስጥር ሆቴል እየማገጠች፣ በሌላ በኩል ደግሞ ከፖሊሱ ጋር እውነተኛ ፍቅር። ሻሉ እኮ ራሷ ሁለቱም አያቅሩብኛለች። አንድ ቀን ግን ሻሉና ፓንካጅ በስራ እረፍት ሰዓት በሚስጥር ሆቴል ገብተው አብረው ያሳልፋሉ። ከዚያም ፓንካጅ አዲስ ልብስ ይገዛላታል። እሱ ክፍያ እየከፈለ ሳለ ሻሉ ደውላ ከራታን ጋር ታወራለች። ከዚያም ምንም እንዳልተፈጠረ ሁሉ ወደ ቤት ይመለሳሉ። ነገር ግን ብዙም ሳይቆይ ሲሚታ ከገበያ ስትመለስ ባሏ ፓንካጅና ሻሉ ቤት ውስጥ ተቃቅፈው ስታይ በድንጋጤ ትደነዝዛለች። እይታው ልቧን ክፉኛ ይሰብረዋል። ምንም ሳትናገር ወደ ጓሮ በመሄድ ነገሩን ለብቻዋ እያሰበች ስታለቅስ ማሊ ያያትና የሆነ ችግር እንዳለ ይረዳል። በዚያች ቅጽበትም ሁሉም ነገር መበታተን ይጀምራል። ከጥቂት ቀናት በኋላ ሲሚታ ለባሏ ልደት ኬክ አዘጋጅታ በቤታቸው ትንሽ ግብዣ ታደርጋለች። ከእንግዶቹ መካከልም የሲሚታ ታላቅ እህት ዩሴ ትገኝበታለች። እሷም የፓንካጅና የሻሉን መቀራረብ አይታ ለሲሚታ ማስጠንቀቂያ ትሰጣታለች። ሲሚታ ግን ዝም ትላለች። ያንኑ ምሽት ሻሉ ለፓንካጅ ስሜት ቀስቃሽ ፎቶ ትልክለታለች። ፓንካጅ ተነስቶ ወደ ክፍሏ ሊሄድ ሲል ሲሚታም ትነቃለች። እሱ ግን ምንም እንዳልተፈጠረ አስመስሎ ተመልሶ ይተኛል። በማግስቱ ጠዋት ሻሉ ለሲሚታ አዲስ አረንጓዴ ልብስ በስጦታ መልክ ትሰጣታለች። ሲሚታ ያለምንም ፍቅር በቀዝቃዛ ስሜት ትቀበላታለች። ፓንካጅ እንደገና ቤቱን እንድትሸጥ ሊያስገድዳት ሲሞክር እምቢ ስትለው ተናዶ ይወጣል።
ሻሉም የባሏን ፍላጎት እንድትሰማ ስትነግራት ሲሚታ በሁለቱም ላይ ያላት ጥላቻ ይበልጥ ይጨምራል። ያንኑ ምሽት ፓንካጅ ከጋጄንድራ ጋር ተገናኝቶ ሲሚታን ማሳመን እንዳልቻለ ይነግረዋል። ጋጄንድራ ግን እንዳይጨነቅና ሲሚታን የምታምንበት መንገድ እሱ ራሱ እንደሚፈልግ ቃል ይገባል። ይህንን ሙሉ ሚስጥራዊ ንግግር በጋጄንድራ ግቢ ውስጥ የአትክልት ስራ ይሰራ የነበረው ማሊ በሚስጥር ሰምቷል። በማግስቱ ጠዋት ማሊ ለሲሚታ ለነገሩ ፍንጭ በመስጠት አንዳንድ ጊዜ በጥሩ ሁኔታ የተንከባከብናቸው ተክሎች በተባዮች ሲጠቁ እነዚያን ተባዮች ማጥፋት ግድ ይላታል። ሲሚታ በቃላቱ ላይ በጥልቀት ታስባለች። ለባሏ ቁርስ ካዘጋጀች በኋላ ለሻሉም የታሸገ ምግብ ትሰጣታለች። ከሰዓታት በኋላ ሻሉ በሆድ ህመምና በተቅማጥ ምክንያት ከስራ ቀድማ ትመለሳለች። ሲሚታ የባህል መድኃኒት አፍልታ ትሰጣታለች። ከዚያም ሲሚታ ያንን አረንጓዴ ልብስ ለብሳ በዩኤስኤ ቤት ወደሚገኘው የወንድሟ ልጅ የልደት ግብዣ ትሄዳለች። በዚያው ግብዣ ላይ ራታን ከበላዩ ሱኒል ጋር እያወራ ሳለ ሱኒል በቤት ውስጥ የሁለት ሰዎች አስክሬን መገኘቱን የሚገልጽ ስልክ ይደርሰዋል። ራታንና ሱኒል ወዲያውኑ ወደ ስፍራው ሲያመሩ የሞቱት ሰዎች ሻሉና ፓንካጅ መሆናቸውን ሲመለከት ራታን በድንጋጤ ቀልጦ ይቀራል። የፖሊስ ምርመራው እንደቀጠለ ነው። የሲሚታ ቤት ሙሉ በሙሉ የተዘበራረቀና የተበረበረ ይመስላል። በዚያን ወቅት በግብዣው ላይ ዩኤስኤ ማልቀሷን ማቆም ያቃታትን ሲሚታን ለማረጋጋት ትሞክራለች። በኋላም ላይ ራታን ከመሄዱ በፊት ሲሚታን ጥቂት ጥያቄዎች ይጠይቃታል። በሻሉ ድንገተኛ ሞት ክፉኛ የደነገጠው ራታን ለዚህ ድርጊት ተጠያቂ የሆነውን አካል ለማግኘት ይቆርጣል። ከዚህ በኋላም ራታን ወደ ጋጄንድራ በመሄድ ፓንካጅ በጥልቀት ተውጦበት የነበረውን ከባድ ዕዳ ይረዳል። ይህ መረጃ ጋጄንድራ ከነፍስ ግድያው በስተጀርባ ሊኖር ይችላል የሚል ጥርጣሬ እንዲያድርበት ያደርገዋል። ነገር ግን በጥያቄና መልሱ ወቅት ጋጄንድራ እውነተኛው ሚስጥር ያወጣዋል። እሱና ፓንካጅ የሲሚታን ቤት ለመንጠቅ ሲሉ እሷን ለመግደል አቅደው እንደነበር ይገልጻል። ነገር ግን በዚያች የክፋት ምሽት የጋጄንድራ ገዳዮች ሻሉን በስህተት ሲሚታ መስላቸው ገደሏት። የቤቱን የባለቤትነት ሰነዶች በቤት ውስጥ ቢፈልጉም ሳያገኙ በመቅረታቸው አካባቢውን ጥለው ጠፉ። ይህንን የጋጄንድራን ታሪክ ከሰማ በኋላ ራታን ፓንካጅን ማን እንደገደለው ግራ ይጋባል። ይሁን እንጂ ምርመራውን አያቆምም። በአቅራቢያው ወደሚገኝ አንድ የኮንስትራክሽን ግንባታ ቦታ በመሄድ አዲስ እቅድ ማውጣት ይጀምራል። አሁን አላማው ፍትህን ማስፈን ሳይሆን መጀመሪያ የሲሚታን የቤት ሰነዶች በእጁ አስገብቶ ለጋጄንድራ በከፍተኛ ትርፍ ለመሸጥና በአቋራጭ ባለሀብት ለመሆን ይወስናል። ይህ በእንዲህ እንዳለ ሰዎች የሲሚታ ቤት እየመጡ መጽናናትን ይመኛሉ። በፖሊስ ጣቢያ ውስጥ ከራታን በታች የሚሰራ አንድ ረዳት የፓንካጅና የሻሉን የሆቴል ቪዲዮ ወይም ሲሲቲቪ ያሳየዋል። ይህ ቪዲዮ ራታንን በእጅጉ ያበሳጨዋል። በሻሉ ላይ የነበረው ፍቅርም ሙሉ በሙሉ ይቀየራል። ራታን በመቀጠል በነፍስ ግድያው ምሽት ሲሚታ በእርግጥ ከሷ ጋር መሆኗን ለማረጋገጥ ወደ ዩኤስኤ ይሄዳል። ዩኤስኤ በዚያ ምሽት ሲሚታ በግብዣው ላይ እንደነበረች የሚያሳዩ ፎቶዎችንም ታሳየዋለች። ራታን አሁንም ጥርጣሬው ስላልቀነሰ በኋላ ላይ ሲሚታን አግኝቶ በባሏ ፓንካጅና በሻሉ መካከል የነበረውን የፍቅር ግንኙነት ታውቅ እንደነበር ይጠይቃታል። ሲሚታ ነገሩን አስቀድማ ታውቅ እንደነበር ስታምን ራታን ይህ ወንጀል በበቀል ስሜት የተፈጸመ ሊሆን ይችላል ብሎ ይጠረጥራል። በዚያው ዕለት ከሰዓት በኋላ ሲሚታ በአትክልት ስፍራ ውስጥ እያለች ማሊ እንድትጠነቀቅ ያሳስባታል። ከመሄዱም በፊት አንድ ወይን ጠጃማ ተክል ይሰጣታል። በማግስቱ ራታን የፓንካጅና የሻሉን የአስክሬን ምርመራ ውጤት ይመረምራል። በውጤቱም ሻሉ ከመሞቷ በፊት በከባድ ተቅማጥ ስትሰቃይ እንደነበርና ፓንካጅ ደግሞ የአስም በሽታ እንዳለበት ይረዳል። እንዲሁም የሁለቱ የሞት ሰዓት የተለያየ መሆኑንና ሻሉ ቀድማ መሞቷን ያረጋግጣል። ራታን እውነቱን ለማግኘት መቆፈሩን ይቀጥላል። ወደ ሻሉ የስራ ቦታ በመሄድ በዚያን ቀን በሆድ ህመም ምክንያት በተደጋጋሚ ወደ መጸዳጃ ቤት ትመላለስ እንደነበር ሰራተኞቹ ይነግሩታል። ከዚያም በሳይበር ክትትል አማካኝነት የሲሚታን ስልክ የመጨረሻ ቦታ ይከታተላል። ስልኩ በነፍስ ግድያው ሰዓት በቤት ውስጥ እንደነበር ያረጋግጣል። ይህ መረጃ ሲሚታ ለወንጀሉ ተጠያቂ መሆኗን ሙሉ በሙሉ ያሳምነዋል። በዚህ መተማመን ራታን ለአለቃው ሱኒል ገዳዩን እንደለየ ይነግረዋል። ነገር ግን ዝርዝሩን ለጊዜው ለብቻው ለማስቀረት ይመርጣል። በተመሳሳይ ሰዓት የማሊ ጓደኛ የሆነ አንድ ፕሮፌሰር የሲሚታን ቤት ለመጎብኘት ይመጣል። በቦታው ተማርኮ ቤቱን ለመግዛት ፍላጎት እንዳለው ያሳያል። ከጉብኝቱ በኋላ ማሊ ፕሮፌሰሩን ሸኝቶ ይወጣል። ብዙም ሳይቆይ ራታን ወደ ቤቱ በመምጣት ሲሚታን ፊት ለፊት ይጋፈጣታል። ንጹህ መስላ መታየቷን እንድታቆም በመንገር ፓንካጅን የገደለችው እሷ መሆኗን እንደሚያውቅ ይናገራል። ባደረገው ምርመራ መሰረትም እቅዱን እንዴት እንደፈጸመችው ይዘረዝርላታል።
እሱ እንደሚያምነው ከነፍስ ግድያው ምሽት ሲሚታ የሻሉን ቁጥር በፓንካጅ ስልክ የፓንካጅን ቁጥር ደግሞ በሻሉ ስልክ ላይ እርስ በርስ እንዳይገናኙ ብሎክ አድርጋለች። በማግስቱ ጠዋት ደግሞ ሲሚታ ለየት ያለ እጽዋት በሻሉ ምግብ ውስጥ በመቀላቀል በከባድ ተቅማጥ እንድትሰቃይና ከስራ ቀድማ ወደ ቤት እንድትመለስ አደረገች። ከዚያም ሲሚታ ጠንካራ የመከላከያ ማስረጃ ለመፍጠር አረንጓዴ ልብስ ለብሳ ወደ ዩኤስኤ ቤት ትሄዳለች። ይሁን እንጂ በፓርቲው መሃል በሚስጥር ወደ ቤቷ ተመልሳ ሻሉን ከገደለች በኋላ የፓንካጅን ቁጥር ከሻሉ ስልክ ላይ ከብሎክ ዝርዝር አወጣችው። ራታን ማብራሪያውን በመቀጠል ፓንካጅ ወደ ቤት ተመልሶ የሻሉን አስክሬን ሲያይ በከፍተኛ ድንጋጤ የአስም በሽታው ተቀሰቀሰ። እሱም ወደ አስም ማስታገሻው ለመድረስ በሚታገልበት ወቅት ሲሚታ ማስታገሻውን በእግሯ ገፍትራ ጥላ እንዲሞት አደረገችው። ይህንን ሁሉ ዝርዝር ለሲሚታ እየነገራት ነው የሚገኘው። ከዚህ በኋላ ታዲያ የሻሉን ቁጥር ከፓንካጅ ስልክ ላይ ከብሎክ ዝርዝር አወጣችው። ደሙን ከልብሷ ላይ አጽድታም ሌላ ተመሳሳይ አረንጓዴ ልብስ በመቀየር ምንም እንዳልተፈጠረ ሁሉ ወደ ዩኤስኤ ቤት ተመለሰች። ይህንን ሁሉ ዝርዝር ከነገራት በኋላ ሲሚታ ክፉኛ በመናወጥ በዝምታ ትቆማለች። ራታን በእጁ ያለው ማስረጃ ወደ ወህኒ ቤት ሊያወርዳት በቂ መሆኑን በመናገር ምርጫ ይሰጣታል። ከእስር ለመዳን ከፈለገች የቤቷን የባለቤትነት ሰነዶች በሙሉ ለእሱ ማስረከብ አለባት። ራታን ይህንን ተናግሮ ሲወጣ ሲሚታ በዝምታ ፈዛ ትቀራለች። ከሁለት ቀናት በኋላ ሲሚታ የቤት ሰነዶችን የማስተካከል ስራ ትሰራለች። ራታን ከርቀት ሆኖ ነገሩን በከፍተኛ ደስታ ይከታተላል። ሁሉም ነገር ሲጠናቀቅ ሲሚታ ወደ ቤቷ ተመልሳ እቃዎቿን ማሸግና ለመውጣት መዘጋጀት ትጀምራለች። በማግስቱ ጠዋት ራታን ወደ ጋጄንድራ በመሄድ የሲሚታን ቤት ሰነድ በእጁ ማስገባቱን ይነግረዋል። ጋጄንድራ ንብረቱን ከፈለገ እጥፍ ዋጋ መክፈል እንዳለበትም በጉራ ያሳውቀዋል። ከዚያም ራታን ሰነዶቹን ለመቀበል ወደ ሲሚታ ቤት ይሄዳል። እሷም መጠጥ ብታቀርብለትም በመፍራትና መርዝ ሊሆን ይችላል ብሎ በመስጋት አይቀበልም። ሲሚታ ያለምንም ማመንታት አሁን በራታን ስም የተዘዋወሩትን የቤት ሰነዶች ታስረክበዋለች። ሰነዶቹ ሙሉ በሙሉ የሐሰት መሆናቸውን ራታን ቅንጣት ታክል አላወቀም ነበር። ራታን ወረቀቶቹን በጥንቃቄ እያረጋገጠ ሳለ አንድ ትልቅ ሚስጥር ያወጣላታል። ለሻሉ ሞት እውነተኛው ተጠያቂ ጋጄንድራ መሆኑን ይነግራታል። ፓንካጅና ጋጄንድራ ቤቱን ለመንጠቅ ሲሉ ሲሚታን ለመግደል አቅደው እንደነበርና ነገር ግን የጋጄንድራ ገዳዮች ተሳስተው ሻሉን እንደገደሏት ይዘረዝርላታል። ይህንን እውነት መስማት የሲሚታ ልብ በከፍተኛ ቁጣ ይሞላዋል። በድንገት ግን ራታን አካሉን ማንቀሳቀስ እንደማይችል ይገነዘባል። ሲሚታ ሰነዶቹን ገዳይ በሆነ መርዝ ለቅልቃቸው ነበር። ብዙም ሳይቆይ ማሊ ቤቱ ከተሸጠበት ክፍያ ግማሹን ገንዘብ በጥሬ ይዞ ይመጣል። የቀረው ገንዘብ ደግሞ ቀጥታ ወደ ሲሚታ ባንክ አካውንት ገብቷል። አሁን ቤቱ የፕሮፌሰሩ ሆኗል። ማሊ በሽባው ራታን እጅ ላይ ያሉትን የሐሰት ሰነዶች ያቃጥላቸዋል። ራታን ምንም የመቃወም አቅም ሳይኖረው በጆንያ ውስጥ ይታሰራል። ከዚያ ማሊ ወደ ድልድይ መሃል ይዞት በመሄድ በህይወት እያለ ወደ ወንዙ ይወረውረዋል። ሲሚታ የአባቷ በርካታ ትዝታዎች ያሉበትን ቤት በከበደ ልብ ትታ አዲስ ህይወት ለመጀመር ወደ ሌላ ከተማ ትጓዛለች። ባቡር ልትሳፈር ስትል ሱኒል ሲወርድ ታየዋለች። በጉዞዋ ላይ ሲሚታ ቪኪ የተባለ ወጣት ታገኛለች። ባልታሰበ ሁኔታም ከጥቂት ወራት በኋላ ወዲያውኑ ይጋባሉ። አንድ ቀን ሲሚታና አዲሱ ባሏ ቪኪ በአንድ ዘመድ ቤት ለቤተሰብ ራት ግብዣ ይጠራሉ። በዚያ ስብሰባ ላይ ሲሚታ የሱኒል ሚስት የሆነችውን ዲያን ታያታለች። እሷ ደግሞ የቪኪ አጎት ልጅ ሆና ትገኛለች። ምሽቱ የገፋ ሲሄድ ቪኪ ሞሎን የተባለች ሌላ አጎቱ ልጅ ጋር ይበልጥ እየተቀራረበና እየተሽኮረመመ እንደሆነ ሲሚታ ታስተውላለች። ይህም በግልጽ ያበሳጫት ጀመር። በመጨረሻም ሲሚታ ሁሉንም ሰው ሳሎን ውስጥ በአንድ ላይ ተሰበስባለች። ከዚያም የፓንካጅንና የሻሉን ሞት እውነተኛ ታሪክ የተለያዩ ስሞችን በመጠቀም መተረክ ትጀምራለች። ሁሉም ሰው ታሪኩን በትኩረት ያዳምጣል። በትረካውም ውስጥ እውነተኛው ሚስጥር ቀስ በቀስ መውጣት ይጀምራል። ያንኑ ምሽት ሲሚታ የፓንካጅና የሻሉን ስልኮች እርስ በርስ እንዳይገናኙ ብሎክ አደረገች። በማግስቱ ጠዋት ደግሞ ለሻሉ ምግብ አዘጋጅታ በውስጡ የሆነ ነገር በሚስጥር ቀላቀለችበት። ይህም በከባድ የሆድ ህመም እንድትሰቃይ ያደረጋት። በኋላ ላይ ሲሚታ ሁለቱን እጅ ከፍንጅ ለመያዝ በማሰብ በሚስጥር ወደ ቤት ተመለሰች። ነገር ግን ልትይዛቸው ስትገባ ሻሉ አስቀድማ ተገላ ወድቃ ስታያት በድንጋጤ ተነዘዘች። እሷን ለመግደል ፍላጎት ስላልነበራትና ማን እንደገደላት ስላላወቀች ስቅስቅ ብላ አለቀሰች። ብዙም ሳይቆይ ፓንካጅ ወደ ቤት ይመለሳል። ሲሚታም በፍጥነት ትደበቃለች። እሱም የሻሉን አስክሬን አይቶ እጅግ ይደነግጣል። ነገር ግን ሲሚታ አሁንም በህይወት መኖሯን ሲረዳ እሷን ለመግደል በማሰብ ቢላዋ ይዞ ይነሳል።
በዚያ ቅጽበት ግን ድንገት ያስም በሽታው በከፍተኛ ሁኔታ ይነሳበታል። ይህንን ያየችው ሲሚታ ባሏ በፈጸመው ክህደትና እሷንም ለመግደል በማሰቡ በከፍተኛ ቁጣ ተሞልታ ቢላዋውን ከእጁ ላይ ቀምታ ደረቱ ላይ በመውጋት በቅጽበት ገደለችው። ታሪኩን ስጨርስ ቪኪ ሚስቱ ሲሚታ እየተረከች ያለችው ታሪክ ስለ ራሷ መሆኑን ቀስ በቀስ እየተረዳ ይመጣል። እውነታው ክፉኛ ያስጨንቀዋል። በውስጡም ከባድ ፍርሃት መንገስ ይጀምራል። ብዙም ሳይቆይ ሁለቱም ይቅርታ ጠይቀው ግብዣውን ጥለው ይወጣሉ። በዚያው ቅስፈት ሱኒል ወደ ቤቱ እየገባ ሳለ ተደናቅፎ የያዘውን ፍራፍሬ ጥለዋል። በዚያች አጭር ሰከንድ ምክንያት ሲሚታን ሙሉ በሙሉ ሳያያት ታልፋለች። በመጨረሻም ሲሚታና ቪኪ ወደ አዲሱ ቤታቸው ይደርሳሉ። በመኝታ ክፍል ውስጥ ቪኪ እሷን በከፍተኛ ፍርሃት ሲመለከታት፣ ሲሚታ ግን በቀዝቃዛና በሚያስፈራ እይታ ምላሽ ትሰጠዋለች። ብዙም ሳይቆይ ማሊ መጥቶ ለሲሚታ ሌላ ወይን ጠጃማ ተክል በስጦታ መልክ ይሰጣታል። በማግስቱ ሱኒል አሁንም በህይወት ያለውን ነገር ግን ሙሉ በሙሉ ሽባ የሆነውን ራታንን ለመጠየቅ ይሄዳል። ራታን መናገርም ሆነ መንቀሳቀስ ሳይችል በዊልቸር ላይ ታስሯል። ራታን ኤስ የሚለውን ፊደል በመጻፍ ፓንካጅን የገደለችው ሲሚታ መሆኗን ለመግለጽ ቢሞክርም ሱኒል ግን ምን ለማለት እንደፈለገ ሊረዳው አልቻለም። ታሪካችንም በዚህ ላይ ይጠናቀቃል። ይሄ ፊልም የነገረን ትልቁ ቁም ነገር አጭሩ ይህ ታሪክ ውጫዊ ውበት የውስጥ ማንነት መገለጫ ለመሆኑን፣ የሰው ልጅ ስግብግብነትና ክህደትም መጨረሻው ውድቀት መሆኑን በጉልህ ያስተምረናል። ፓንካጅ በቁንጅናው ምክንያት ተመርጦ ወደ ትዳር ውስጥ ቢገባም በስግብግብነቱና በዝሙቱ ምክንያት የክፋትን ፍሬ በልቷል። በተመሳሳይ መልኩ ፖሊሱ ራታን ከፍትህ ይልቅ በአቋራጭ ለመበልጸግ በመመኘቱ የከፋ ፍጻሜ ገጥሞታል። ከሁሉም በላይ ደግሞ እንደ ሲሚታና ማሊ ያሉ የዋህና ዝምተኛ የሚመስሉ ሰዎችን መብት መርገጥና ማታለል አስፈሪ በቀልን እንደሚያስከትል በማሳየት በክፋትና በሴራ ላይ የሚገነባ ህይወት መቼም ቢሆን ዘላቂ ሰላምና እረፍት እንደማይኖረው ትልቅ ትምህርትን ሰጥቶናል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከምታዩት ቪዲዮዎች መካከል አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።